ሰላም ጤና ይስጥልን የሀሳብ ገበታ ቤተሰቦች እንዲሁም አድማጭ ተመልካቾቻችን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በድጋሚ ስለተገናኘን ደስ ብሎኛል። እንኳን ደህና መጣችሁ። ዛሬ ልዩ ፕሮግራም ይዘን ቀርበናል። ይህም ፕሮግራም እንድንሰራ ያደረገው ትላንትና በተላለፈው ፕሮግራም ሰበር የአቶ ጀዋር ቁጥጥር ስር መዋልና የዘረገፋቸው ሚስጥሮች በሚል የቀረበው ዝግጅት ነው። እሱን ተከትሎ እኔም ትላንትና በተለይ ሰበር የሚለውን ሳይ ላለፉት 3-4 ቀናት ከሰኞ ጀምሮ የሆነ ስራ ሰራለሁ ስላለ ለሚዲያ ቀጠሮ ተቀጣጥረን የሆነ ስራ መሀል ላይ መጥቶብኝ ነው ለስራ ጉዞ አለብኝ ስላለ ምናልባትም ወደ አፍሪካ ወይንም ወደ ሚድል ኢስት ይሄዳል የሚል ስጋት ስለነበረኝ እና ሰበር ሲባል ደግሞ ሰበር ሊሆን የሚችለው በመሰረቱ በ24 ሰዓት ውስጥ የሆነ ጉዳይ ነው እንጂ የ2 ወርና ከዛ በላይ የቆየ ሂደት በሰበር መልክ ስለማይቀርብ ኖርማሊ በዛ ምክንያት እኔም በስልክ ደውዬ ቀጥታ መጀመሪያ መታሰሩ እኔ የተሳሰረን ይመስለኝ ምክንያቱም መረጃ ትክክል አይደለም ብላ ተነሳ። አንደኛ መረጃ አይናቅም፣ ሁለተኛ መረጃውን ሳሰማ መረጃው ስህተት ነው ተብሎ ስለማይነሳ ማጣራት ነው ያደረኩት። ስለዚህ አቶ ጀዋር ባልታሰረምም ምንም ነገርም አልገጠመውም፣ ሰላም ነው። አሁን ፕሮግራሙ የቀረበው በትላንትናውና በሰሞኑ ላይ ስላልሆነ 2 ወር በፊት የሆነ ጉዳይ ስለሆነ ሙሉ 2 ካዳመጥኩ በኋላ በዚህ ፕሮግራም ላይ በሁለት መልኩ ዝግጅት ለማቅረብ ወስኜ ነበር። በሁለት መልክ አንደኛ አቶ ጀዋርን ላይቭ አስገብተን ወዲያውኑ ወይ ትላንትና ማታ ወይንም ዛሬ ከተመቸው በቀጥታ በተዘረዘሩት ነገሮች ላይ መልስ እንዲሰጥ ማድረግ፣ ሁለተኛ ሰነድ አዘጋጅቶ ማስረጃዎቹን ይዞ በልዩ ፕሮግራም ዛሬ ነገ መስራት፣ ሶስተኛ አቶ ጀዋርን ከሰሞኑ በሌሎች ፕሮግራም ጋር ቀጠሮ ስላለ እሱ ላይ አዳምሎ ማቅረብን ነው የነበረው። ከነኚህ 3ቱ ነገሮች ውስጥ ካረጋገጥኩ በኋላ ማለትም ጉዳዩ የትላንትናና ትላንትና ወዲያ የዚህ ሰሞን እንዳልሆነ ካረጋገጥኩ በኋላ ፕሮግራሙም ስለተላለፈ አሁን ሁላችሁም ስላያችሁ ማድረጉን የመረጥኩት ፕሮግራሙን ሙሉ አዳምጬ የቀረቡትን ነገር ነጥብ በነጥብ መውሰዱን ነበር። ስለዚህ ኖት ወስጃለሁ። እያንዳንዱን ጉዳይ ከነ ዶኩመንቱ ከነቀረበው ማስረጃ ከነ ዶኩመንቱ ነጥብ በነጥብ ይዤዋለሁ። ያንን ከህግ አንጻር ከማስረጃ አንጻር እኔም ካለኝ ማስረጃ ማለትም አቶ ጀዋር በተባለበት ጊዜ የት እንደነበረ የሚያሳዩ ነገሮችን ይዤ ጊዜ ወስዶ መቅረቡን ወስኛለሁ። አንደኛው ይሄ ነው። ሁለተኛ አቶ ጀዋር ጋር ጠይቄዋለሁ እንዲመጣ ጠይቄው ከነገው የተነጎዳያ ብሎ ነገ ማለት ዛሬ ማለት ነው። ትላንት ላይ ተነጎዳያ ማለት ነገ ነው የሚሆነው። ከነኚህ 2 ቀን ውስጥ እንገባለን ብሎኝ ቃል ሰጥቶኝ ነበረ። ዛሬ በሁለት ምክንያት ዛሬ በዚህ ጉዳይ ላይ ብቻ መቅረቡ ተገቢ እንዳልሆነ ነገር ግን ነገና ተነጎዳያ እንደሚቀርብ ነው የነገረኝ። ሊቀርብ እንደሚችል በሁለት ምክንያት፣ አንደኛው ጉዳዩ በጣም ሲሪየስ ስለሆነ በደንብ አስምሩበት፣ ሲሪየስ ስለሆነ ከጠበቃው ጋር ሳይነጋገር መረጃ መስጠት እንደሌለበት ከጠበቃው ጋር እየተነጋገረ ነው ያለው። ጠበቃ አለው። ጉዳዩ በጣም ወሳኝ ስለሆነ ከጠበቃው ጋር መነጋገር አለበት። እሱም ማክበር ያስፈልጋል። ትክክልም ነው። ስለዚህ ህግ የሚይዘው ጉዳይም ነው። ስለዚህ 1-2 ቀን ዛሬና ነገ ድረስ ከጠበቃው ጋር ተነጋግሮ መናገር የሚችልበትን ጉዳይ ምን ያህል መናገር እንደሚችል እንዴት መቅረብ እንደሚገባው ወስነዋል። ስለዚህ ነገ ከሰዓት ወይም ተነጎዳያ እንጠብቃለን ማለት ነው። ሀሳብ ገበታም ለብቻው የጀዋር። ሁለተኛው ምክንያት የዲስኢንፎርሜሽን ጉዳይ ስለሆነ ልክ ሌላኛውም ወገን የራሱ ኢንተረስት እንዳለው ሁሉ ከጀዋርም እያንዳንዱ የራሱን ማስረጃ ጠይቆ እስቲ ንገረን ብሎ ይዞ ማምጣት ሌላ እንደገና ደግሞ ዲስኢንፎርሜሽን እና ውግንና ማቅረብ ነው የሚሆነው። ስለዚህ ለጊዜው የተሻለ የሚሆነው የቀረበው ማስረጃ በራሱ ፐብሊክ በሆነው ማስረጃ ብቻ ትላንትና በቀረበው ላይ ተመስርተን እያንዳንዱን ወደ 10 ነጥቦች ናቸው የተነሱት። 10ሩንም ነጥቦች መጀመሪያ የቀረቡትን ኮት አድርጌ ያቀርባለሁ እንደወረደ ምንም ሳይጨማመር ሳይሸራረፍ ዘን እሱን እያንዳንዱን እየሄድን አንደኛ ከህግ አንጻር ከብዙ ሰዎች ጋር አሜሪካ ካሉ ሎየሮች ጋር ተነጋግሬያለሁ። ከራሴን ባሻገር ካለኝ እውቀት ባሻገር አሜሪካ የሚሰሩ ፕራክቲሲንግ ሎየርስ 3 ሰዎች ጋር ተነጋግሬያለሁ። ጉዳዩን በኤአይ ቬሪፋይ ዶክመንቶቹ
ትላንትና የተለቀቁ 3 ገጾች አሉ። እነኚህ ማለት ነው እነኚህ ይሄንን ዲቴክተር የፎርጂድ መሆን አለመሆኑን ዲቴክት ለማድረግ ተሰርቷል፣ ኩሬት ተደርጓል። ይሄም የቀናት፣ የቃላት፣ የአጻጻፍ፣ የፎንት ኢንኮንሲስተንሲዎች፣ የስምም ኢንኮንሲስተንሲዎች ስላሉ it is most likely a doctor document የሚል ነው። እሱም ተሰርቷል ኦልሬዲ በዚህ 24 ሰዓት ውስጥ። ቀጥሎ የሚሆነው እኔ ራሴ ያሉኝ ማስረጃዎች አሉ። እሱ ጋር ደውዬ በዚህ 24 ሰዓት የተቀበልኩትን አለ ፐብሊክ ብቻ ጃጅመንት የለም ዛሬ ኔም ኮሊንግ የለም እከሌ እንዲያደርጉ እከሌ ምናምን ብሎ የለም። እናንተም እንዳታደርጉ በማስረጃው ላይ ብቻ ተመስርተን እናቀርባለን። ከዛ ካቀረብን በኋላ ጃጅመንቱ ለእናንተ ነው የምተው። አንድም ቃል ሳይጨመር ሳይቀነስ የኔን ተጨማሪ ባያስ እና ኢንክሊኔሽን ኢንተርፕሪቴሽን ሳይጨመር ፕሪጁዲስ ሳይጨመር ኔም ኮሊንግም ሳይኖር አብሶሉትሊ ፕሮፌሽናል በሆነ መልኩ በሚዲያ ነው የቀረበው። ስለዚህ በቀረበው ላይ ዲባንክ ይደረጋል ማለት ነው። ስለዚህ በዚህ በሁለት በኩል አስቀምጡት። ነገና ተነገ ወዲያ ጀዋር ከጠበቃው ጋር ተነጋግሮ ይመጣል። ከዛ በኋላ እንጠይቀዋለን። የሚነግረን ነገር ይኖራል፣ የማይነግረንም ይኖራል። ምክንያቱም ሴንሲቲቭ ስለሆነ ሊጋል ፕሮሲዲንግ ጀምራለሁ ብሏል። ስለዚህ ይጀምራል። አሜሪካ ላይ አንደኛ ይሄንን ያቀረበው ግለሰብ የወንጀል ተጠያቂነት አለበት፣ በዛ ይጠየቃል። ያንንም ዶክመንት ሰጥቷል ተብሎ ስሙ የተጠራው ግለሰብም ተቋምም ራሱ ኢምፕሊኬትድ ስለሆነ እነሱ ላይም ክስ ይቀርባል፣ ሁለቱም ላይ ክስ ይቀርባል። ስለዚህ ያ ስለተዘጋጀ አሁን ቅድም እንዳልኳችሁ በእኛ በአውሮፓ አቆጣጠር ከ3 ፒኤም በኋላ ነው ፎርማቱ በዚህ እንዲሆን የተደረገው። ስለዚህ ይሄ እዚህ ጋር የጀዋርን ፖዚሽን አይቀርብም፣ የሌላውን ግለሰብ ፖዚሽን አይቀርብም፣ የመንግስትን ፖዚሽን አይቀርብም። በተነሱት ነጥቦች ላይ ብቻ እያንዳንዱን ዲባንክ እናደርጋለን ማለት ነው። ይሄንን እንደ መግቢያ ካስቀመጥኩኝ አሁን ለመጣችሁ በኋላ የምትመጡትም ወደ ኋላ ሪዋንድ አድርጋችሁ እንድታዩ ትፈልጋለሁ። መሀል ላይ የረሳሁት ዛሬ በጣም የሀዘን ቀን ነው። መግቢያ ላይ መናገር ነበረብኝ። መቼም የሰው ህይወት በጣም ድንገተኛ ነው። በጣም ነው የደነገጥኩት። አንዱም ደብሮኝ ነው የቆየሁበት ሰዓት ዛሬ ይህንን የዜና እረፍት ስሰማ ምናልባትም ሁሉንም ኢትዮጵያውያን ታዋቂ ሰዎች ሁሉ ተመሳሳይ በሆነ ቃላት እና አገላለጽ ሀዘናቸውን የገለጹበት ነው። አርቲስት ነፃነት ወርቅነህ ማረፉን ዛሬ ጠዋት ሰምተናል። እንግዲህ በጣም ነው የሚያሳዝነው። ምናልባትም ለሰዎች መሳሳት የሚያስፈልገው እዚህ ነው። ለዚህ ጥቃቅን ነገር ተብሎ የሰው ስም ማጥፋትም ነገ ዞሮ ሰው ለሚገናኘው ዛሬ ባልደረባ ሆኖ ነገ እንደገና ደግሞ ሲደግፉም ጥግ ድረስ ሲጣሉም ጥግ ድረስ መሆኑ ተገቢ የማይሆነው ህይወት እንደዚህ ከንቱ መሆኗንም የሚያስታውሰን አንዱ ይሄ ስለሆነ በተቻለ መጠን ድልድዩንም ሳንቆርጥ ዝሆኑንም ውሃ ውስጥ ሳንጨምር ባላንስ አድርጎ መሄዱ የተሻለ ነው የሚሆነው። ለዚህ ነው ኔም ኮሊንግ አያስፈልግም ዛሬ። አንደኛ ሚዲያ ላይ ነው። ሚዲያ ላይ ሲሆን ፕሮፌሽናሊ ነው መቅረብ የሚገባው። አዲስ ኮምፓስ ላይ ነው የቀረበው። ርዕሱም ሰበር 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 3 ጊዜ የአቶ ጀዋር ቁጥጥር ስር መዋል በኋላ ለህግ ጥቅም ስለሚውል በደንብ አስምሩበት። የሰበሩ የአቶ ጀዋር ቁጥጥር ስር መዋልም እንዲሁም ደግሞ የዘረገፋቸው ሚስጥሮች ወይም ኮንፌሽንስ እና ሰልፍ ኢንክሪሚኔሽንስ ዋጋ ስላላቸው የያዙት ርዕሱን። አሁን ይህንን ካልኩኝ ወደ ነጥቦቹ ነው የሚሄደው። እዚህ ነጥቦች ላይ መጀመሪያ የማደርገው የተባሉትን ነጥቦች አስቀምጣለሁ። ያዳመጣችሁት አዳምጣችኋል፣ ግን እንደ መነሻ እንዲሆን ስለምን እያወራን እንደሆነና እያንዳንዱን ዲባንክ ለማድረግ ሪፊዩት ለማድረግ ስለሚመች በሎጂክ በህግና በማስረጃ በዚህ በሶስቱ ነው ዲባንክ የሚደረገው። የሚከተለውን ነጥቦች አነሳለሁ። የመጀመሪያው እንዲህ ነው የሚለው አቶ ጀዋር ቁጥጥር ስር ውሏል ይላል። አሬስት ነው ዲቴንሽን ነው እሱ ፖለቲካል ፊቲ የክሪሚናል ፊግቲቭ ነው ወይስ አይደለም እንደሚለው ስለሚያስፈልግ አሬስት ዋራንት የሚለውን ከዚህ ጋር ስለሚሄድ አቶ ጀዋር መሐመድ ቁጥጥር ስር ውሏል የሚል ነው። በዚህ ቁጥጥር ስር ከዋለበት ጊዜ ጀምሮ ደግሞ በርካታ መረጃዎችን ሰጥቷል፣ እንዲሁም ደግሞ ራሱን አጋልጧል፣ ሚስጥሮችን አውጥቷል፣ ራሱን ኢንክሪሚኔት አድርጓል የሚል ነው። ይሄም የሆነው በጉዞ ላይ ያለ እንደሆነ ነው። ያውም ጉዞ ከአምስተርዳም ወደ አሜሪካ ነው። አሜሪካ የተለያየ ግዛት፣ ከዛ ወደ አትላንታ፣ ከአምስተርዳም አትላንታ፣ አትላንታ ሚኒሶታ፣
ከዛ ደግሞ ከዳላስ ኤርፖርት ወደ አምስተርዳም፣ ከአምስተርዳም ደግሞ ቦሌ ኢንተርናሽናል ኤርፖርት ይላል መዳረሻ። ይህንንም ያዙት። ቀጥታ አሜሪካም ሲገባ መዳረሻው ሚኒሶታ ነው የሚለው። መዳረሻው ማለት ፋይናል ዴስቲኔሽን ዳይሬክት ኮኔክሽን ፍላይት ሲሆን በተለያየ ለምሳሌ በተለያየ ቀን የበረርኩ ከሆነ ፋይናል ዴስቲኔሽን ያው ነው። ፋይናል ዴስቲኔሽን ማለት እኔ ወደ አዲስ አበባ የሚሄድ ከሆነ በዱባይ በኩል አድርጌ አዲስ አበባ ከሄድኩኝ ዱባይ ሄዳለሁ። ዘን ፋይናል ዴስቲኔሽን አዲስ አበባ ወይም ቦሌ ኢንተርናሽናል ኤርፖርት ነው የሚሆነው። በዚህ መልኩ ነው የተዘገበው። የቀናቶቹን እንመጣበታለን። ወሳኙ የሚሆነው እንደ ማስረጃ ሐሰተኛ አሊጌሽን መሆኑ የሚያሳብቅ ወይንም የሚያስመስሉ ነገሮች ራሳቸው እርስ በራሳቸው የተምታቱ በወረቀቱ ላይ በጽሁፍ ላይም የተምታታ ነገር አለው። በቀረበው ፕሮግራም ላይ የተምታታ ነገር መኖሩን የሚያሳዩ ነጥቦች አሉ። እንመጣበታለን። አንዱ በጉዞ ላይ በነበረበት ነው። አሜሪካ ሄዶ ማለትም በሌት ኖቬምበር እስከ ሰከንድ ዊክ ኦፍ ዲሴምበር ማለትም ከኖቬምበር መጨረሻ እስከ ዲሴምበር አጋማሽ ላይ ነው አሜሪካ የቆየው 3 ሳምንት ማለት ነው። በዚህ ጊዜ ነው ይሄ የሆነው ነው። ይሄም የአራት ተቋማት ትብብርና ቀድሞ የታቀደ መሆኑን ተገልጿል። ይሄም ማለት የኬንያ ሴንሲቲቭ ድረግ ዩኒት ኤንድ ዲያ ማለት ድረግ ኢንፎርስመንት ኤጀንሲ ካንትሪ ሪፕሬዘንቴቲቭ ማለትም የኬንያው የከስተም ኤንድ ቦርደር ፕሮቴክሽን ሲቪፒ እንዲሁም የአሜሪካ ራሱ ድረግ ኢንፎርስመንት ኤጀንሲ እነኚህ ሁሉ በጋራ ሆነው ሲከታተሉ ቆይተው አስቀድመው ማለት ነው አቶ ጀዋር ላይ ጥቆማ ተደርጎ አሬስት ዋራንት ወጥቶ ራሱም እንዲመረመር ላፕቶፑና ሞባይሉም በፎሬንሲክ ኢንቨስቲጌት እንዲደረግ ተወስኗል ይላል። ፋክቱን ነው እያስቀመጥኩ ያለሁት የተባለውን። ቀጥሎ የአሬስት ዋራንት የሚቀርበው ኖርማሊ ለሆት ፐርሲዩት ነው። ማለትም አንድ ሰው በድንገት ወንጀል ፈጽሞ ሊያመልጥ ሲል ነው ኦን ስፖት አሬስት ዋራንት የሚሆነው በአሜሪካ ሕግ መሰረት። እሱም በኋላ እንመጣበታለን ሪበታ ላይ። ቀጥሎ በጀዋር ላይ የወንጀል ምርመራ በስልኩ ላይም የፎረንሲክ ማጣራት እንደተደረገ የመረመሩት ግለሰቦችም ስም 2 ኤጀንቶች ተጠቅሰዋል። በአንደኛው ካልቪን ነው፣ ሌላኛው ባሮን ነው። ሌላኛው የምርመራው ውጤትም የሚከተለው መሆኑን ተዘርዝሯል። አሁን የምርመራ ውጤቶቹን ልዘርዝርላቸውና ይሄ 10 ነጥብ ነው እያንዳንዱ ዲባንክ የምናደርገውና የምርመራ ውጤቶቹ እንደተዘገበው ላስቀምጥ። አንደኛ ፓራፍሬስ ተደርጓል። አንደኛ አቶ ጀዋር የኦነግ የውጪ ጉዳይ ምክትል ኃላፊ መሆኑን አምኗል። አስቡት፣ ኦነግ ጀዋር የኦነግ የኦላ ማለት ነው የኦዳ ተርቢ ምክትል ወይንም ደግሞ ኦነግ በደምሳሳው ካልን የኦኤልኤፍ ነው የሚሆነው። ኦኤልኤፍ ተብሎ የተነበበው የኦኤልኤፍ የውጪ ክንፍ ምክትል ኃላፊ እንደሆነ ተናግሯል። ኦላም ብላችሁ ሰዱት ስላሽ ኦኤልኤፍን ብላችሁ ሰዱት። የተነበበው ኦኤልኤፍ ተብሎ ነው። ኦዳ ተርቢ ነው ዋናው ስፖክስ ፐርሰን እንደምታውቁት ወጣቱ ልጅ። ስለዚህ የኦዳ ተርቢ ምክትል ነው ማለት ነው አቶ ጀዋር መሐመድ። ካልሆነም እንዲሁ ዝም ብሎ ኦኤልኤፍ ከሆነ አገር ውስጥ ያለው እንግዲህ ዳዊት ኢብሳ ነው ዋናው ምክትል የሚሆነው እሱ ነው ማለት ነው። ብቻ አንድ ጀዋር አምኗል የተባለው። ሁለተኛ ከኦነግ አዛዦች ጋር ስሙን አልጠቀሰም፣ ስሙን ተሳስቷል ሲናገር። ይሄን በጣም የሚገርም ነው። ያው ኖት ሲወስድ ተሳስቶ ነው የጻፈው። በትክክል አልነገሩትም፣ አላስጠኑትም። ስሙ በትክክል አልተገለጸም። ከመቹ ቦዬ ብሎ ነው የቀረበው። ከመቹ ቦዬ የሚባል ሰው የለም። በኦሮሞ ስምም ከመቹ ቦዬ የሚባል የለም። በኬንያ ቦረናም ስናጣራ ከመቹ ቦዬ የሚል ሬጂስትሪ ውስጥ የለም። ሊቀራረብ የሚችለው ገመቹ ቦዬ የሚባል ግለሰብ ሊሆን ይችላል። ኢነኒ ኬስ አቶ ጀዋር ከኦነግ አዛዥ ኬንያ ከሚገኘው በኬንያ እና በኢትዮጵያ ድንበር በሚንቀሳቀሰውና አዛዥ በሆነው ግለሰብ ጋር ግንኙነት እንደነበረውና የኦላ የገንዘብ ምንጭ ወይንም ፋይናንሲየር መሆኑን አምኗል። 2 ሶስተኛ ጠቅላይ ሚኒስትር አብይ አህመድ እንዲገደል ማዘዙን ከስልኩ ላይ ዶኩመንት ተገኝቷል። 3 ጀዋር አመነ የተባለው። 4ኛ ከ30 የሽብር ኃይላት ግለሰቦች አልተባለም፣ ኃይላት ነው። ኢንቲቲስ ናቸው። ኢንቲቲ ድርጅት ነው የሚሆነው። እንደወረደ ነው የማነበው። ግለሰቦች ማለት ፈልጎ ነው የሚሆነው። ግለሰብም ሆነ ኃይላት ብሎ ነው ያነበበው። ጋር አቶ ጀዋር መሐመድ ኦላ
ከ30 የሽብር ኃይላት ጋር እንደሚሰራ አልሸባብንም ጨምሮ ከወላ ጋር ግንኙነት እንዳለው ጀዋር አምኗል። አምስተኛ እና በጣም ወሳኙ ኦላ የእገታ የህገወጥ የሰዎች ንግድ፣ የአደገኛ እጽ ዝውውር እና ህገወጥ የመሳሪያ ዝውውር ወይም ኢሊሲት አርምስ ትሬድ ወንጀል ሲሰራ እንደነበረ እንደሚያውቅ አቶ ጀዋር ያውቃሉ፣ ተሳትፈዋልም ያውቃሉ። ይሄንም አምነዋል ነው የተባለው። 6 ስለ ገቢው ተጠይቆ አመታዊ ገቢው 300,000 የአሜሪካ ዶላር እንደሆነና ምንጩም በዋናነት ከ3 ምንጭ እንደሆነ አንደኛ ከኦሮሞ ዲያስፖራ የኦሮሞ ዲያስፖራ አዋጥቶ ለአቶ ጀዋር ይሰጣል። አዋጥቶ ሲሰጠው ግን 300 ነው የሚሆነው ሁልጊዜም ማለት ነው። በቋሚነት ዲያስፖራ በየትኛው ድርጅት በኩል ነው? ግለሰቦች ናቸው ወይ አዶክ በሆነ መልኩ የሚያዋጡት? ሲያዋጡ ደግሞ እንዴት ነው ከ300ም ከፍም ዝቅ የማይልበት ምክንያት ዊልከም ቱ ዛት በኋላ እንደወረደ ግን ገቢው 300,000 እንደሆነ አመታዊ ገቢው የአቶ ጀዋር የገቢ ምንጭም ሌላ ስራ እንደሌለው ከኦሮሞ ዲያስፖራ የኦሮሞ ዲያስፖራ ደጋፊዎቹ በዋናነት የኦሮሞ ዲያስፖራ እንደሆኑና የገቢ ምንጩም የኦሮሞ ዲያስፖራ አንድ ከኦኤምኤን ሚዲያ በአቶ ደጀኔ በኩል ሼር እንደሚቀበል እንዲሁም ከኤችቢቢ ፐብሊሽንግ ሮያሊቲ እንደሚቀበል እንግዲህ የመጽሐፉ ይመስለኛል ፐራፕስ መጽሐፍ ባለፈው አሳትሟል ጀዋር እሱ ከሆነ ይላል። 7ኛ ከገቢው ላይ ለኦፌኮ እንደሚያካፍል ከፕሮሲድስ ከሚያገኘው ከነኚህ ገቢዎች ህገወጥም ህጋዊም ከሆኑት አንድ ላይ ደምረን ምክንያቱም የወርቅ እንክብልም ተገኝቷል የጎልድ ባር የምትሉት እሱም ስለተገኘ ስለዚህ ምናልባት ከዛም የሚያገኘው ገቢ አለ። ሰውን በማሳፈንና በማስገደልም ከሚገኘው ገቢ ከህጋዊውም ከህገወጡም ተደምሮ ይሄንን ለኦፌኮ ኢትዮጵያ ካለው ኦፌኮ ህጋዊ ፓርቲ እሱ ምክትል መሪ ለሆነ ኦፌኮ ገንዘብ ሲልክ ነበረ ይልካል። አቶ ጀዋር ይሄንንም አምኗል ተብሎ ነው የተዘገበው። 8ኛ ከአቶ በቀለ ገርባ የገለቶማ ቱር ላይ ያው እንደዛ ተብሎ አልጻፉትም። ዋናው ግን ገለቶማ ቱር ነው። ከአቶ በቀለ ገርባ ጋር የሄዱት 2022 ላይ ከእስር ከወጣ በ6ኛው ወር ያም ማለት ዲሴምበር ላይ ከእስር ወጥቶ ጁላይ ላይ ጀምሮ ነው ጁን እስከ ኦገስት መጨረሻ ነው አስታውሳለሁ። ጁን አውሮፓ ነበረ፣ ከአውሮፓ አሜሪካ ሄደ፣ ከአሜሪካ ደግሞ ካናዳ ሄደው ነው የጨረሱት በጋራ። በገለቶማ ቱር ጊዜ የአሜሪካ ባለስልጣናትን ሚኒሶታ ከሚገኙ ሴናተሮች እና ሜየር ሁሉ ሳይቀር እንደሚገናኝና አላማውም ለቮቲንግ ፐርፐስ ነው የተባለው። there is no such a thing voting purpose, it could be vote by ህገወጥ የሚሆነው ግን ለካምፔይን ነው የሚሆነው። ምክንያቱም የኦሮሞ ማህበረሰብ እዛ አለ። አቶ ጀዋር ደግሞ ሚኒሶታ ላይ ብዙ ጊዜ ኖሯል። ካምፔይን የሚያደርግላቸው ነው ቤዚካሊ የኢንፎርማል ካምፔይኒንግ ነው የሚሆነው እንደዛ ለማለት ነው የመሰለኝ። ይሄም እንደ ወንጀል ነው የተወሰደው። 8ኛ 9ኛ አሁን ኔዘርላንድ ማስክሬት እንደሚኖር ተናግሯል። ደግሞም ተደርሶበታል በምርመራ ይሄ ሁሉ ቆፍረው መርምረው አቶ ጀዋር አውሮፓ እንደሚኖርና ኔዘርላንድ እንደሚኖርም ደርሰውበታል። 10ኛ ከአሜሪካ መንግስት ጋር ለመተባበር እና እነኚህ ወንጀለኞችን አሳልፈው ለመስጠት ወይም ለፍርድ ለማቅረብ ዝግጁና ፈቃደኛ መሆኑን ገልጿል። የመጨረሻውና 11ኛው የምርመራው ውሳኔም በዚህ ምርመራ መሰረት እስካሁን የማቀርበው ትላንትና ያቀረበውን ነው። እንዳልሳሳት እነኚህኑ ስለሆነ የምናፈርሰው እንዳለ ነው ማውረድ ፌር ለመሆንም የቀረበውን ነው። ያልቀረበውን ያልተናገረውን ተናግሯል ማለት ተገቢ ስላልሆነ እንዳለ እንዲህ እናስቀምጥና የመጨረሻ ምንድነው ውሳኔ ቢቱ ቪዛ ማለት ቪዚተር ቪዛ ማለት ነው። ቪዚተር ኢሚግሬሽን ቪዛ አይደለም፣ የነዋሪነት ቪዛም አይደለም። ምክንያቱም ወይ ሬዚደንት መሆን ያለበት። ቢቱ ቪዛ ባጭሩ ሁላችሁም እንደምታውቁት ቪዚተር ቪዛ ማለት ነው። በእኔም ስንት ጊዜ ሄጄበታለሁ። ቤዚካሊ ዝም ብሎ ለኮንፈረንስ ለጉብኝት ለምናምን የምትሄዱበት ቢቱ ቪዛ ነው። ቢቱ ቪዛ ተሽሮ ሪቮክ ተደርጎ በመጨረሻም ዲፖርት ተደርጓል ነው። አስምሩበት በደንብ ዲፖርት ተደርጓል ይላል። እነኚህ ናቸው በአጠቃላይ የቀረቡት ትላንትና። የአቶ ጀዋርም መታሰር ሰበር ዜና ሆኖ ቤዚካሊ ቅድም ነግሬያቸዋለሁ። ሰበር ዜና ሊሆን የሚችለው ችግርም የሚፈጠረው ከዚህ ጀምሮ ነው። መጀመሪያውንም 2 ወር የቆየን ነገር ሰበር ብለህ ልታቀርብ አትችልም። ብዙ ሰዎችም የተጨነቁት ከግራም ከቀኝም ስልክ ሊደውሉ የቻሉትም ኢቨን እኔ ራሴ እንዳጣራ ያደረገኝ የገፋፋኝ አንዱ ምክንያት ሰበር
የእስር ዜና ስለሚል ቤዚካሊ አቶ ጀዋር የሆነ ቦታ ወይ በኢትዮጵያ መንግስት ታስሯል ወይም የሆነ ቦታ ታስሮ ዲቴን ተደርጓል የሚል ስለሆነ መጀመሪያውንም ገና ከኢንፎርሜሽኑም ከርዕሱም ከአቀራረቡም ዲስኢንፎርሜሽን እንደሆነ አላማው ያስቀምጣል። ገና ጀኒውን እንዳልሆነ በዚህ ትረዳላችሁ። ግን እሱን ኢግኖር አድርጉትና ሰበርም ተባለ ስብርባሪም ተባለ ይዘቱን በዚህ መልኩ እናቀርብና አሁን ደግሞ እያንዳንዱን ቅድም የተነሱትን ነጥቦች ደግሞ ተራ በተራ እናፈርሳለን ማለት ነው። እያንዳንዱን በማስረጃ ይፋ በሆነው ብቻ ነው። ቅድም እንዳልኳችሁ ከአቶ ጀዋር ባገኘነው አይደለንም። አንዱ ማስረጃ እኔ ራሴ ለቃለ ምልልስ አቶ ጀዋርን 3 ጊዜ የቀጠርኩት እንደ ያልተመቸው በተለያየ ምክንያት እንደሆነ አሜሪካን በነበረ ጊዜ እዚህ አውሮፓም ሆኖ ለስራም ሌላ ቦታ ሆኖ በተለያየ ጊዜ አይ ካንኖት ሪቪል አላደርግም። ኦፍ ኮርስ ፕራይቬት ነው፣ ግን ለቃለ ምልልስ ነው ስጠይቅ የነበረው። 3ቱም ጊዜ ቀናቶቹን አስቀምጥላችኋለሁ። ከዲሴምበር 9 እስከ 21 ድረስ አቶ ጀዋር የት እንደነበረ በምን ቀን ይዘቱን ትቼማ ሪዳክት አድርጌ የራሴ አክቲቪቲ ሎግ ማለት ስልኩ ላይ ያለው ራሴ ስልክ ላይ ያለውን ቅድም ከላይ ከተቀመጡ ቀናቶች ጋር እንዴት እንደሚጋጩ አቶ ጀዋር የት እንደነበረ መኖር ብቻ ሳይሆን በሰላም ሆኖ በስልክም በቴክስትም በቪዲዮ ኮልም አክቲቭ መሆኑን የሚያሳዩት ከራሴ አክቲቪቲ ሎግ አቀርባለሁ። ናው ወደ ማፍረሱ እንሂድ አሁን ወይም ወደ መጠይቁ እንሂድ። ጥያቄን ጠይቅና ማፍረሱን ለእናንተ ተዋለሁ፣ ግን እኔ ሪበት አደርጋለሁ እያንዳንዱ እዚሁ ላይ ተመስርቼ እነኚህ ቅድም በተዘረዘሩትና በፐብሊክ ኖሌጅ። የመጀመሪያው አቶ ጀዋር አሜሪካ ነበረ ወይስ አልነበረም? ከፋክት እንነሳ። ነበረ። አቶ ጀዋር የት ነው የሚኖረው? አቶ ጀዋር ስህተቱ የሚነሳውና እንደ ትልቅ ነገርም ሰውን እያሳሳቱ ያሉት እዚህ ጋር ነው። ብዙ ሰዎች ራሱ በሜሴጅም በውስጥም ፐብሊክሊም ተሳስተሃል፣ አንተ ትክክል አይደለም፣ መረጃው ስህተት መሆኑን እስቲ አቶ ጀዋር አሜሪካ እንደነበረ አሜሪካ እንደሚኖር አረጋግጥ የሚል ነው የሚያወሩት። and one of the stupidest thing in my entire life ያየሁት አቶ ጀዋር ኬንያ ነበር የሚኖረው። hear me out now። አቶ ጀዋር ኬንያ ነበር የሚኖረው። መጽሐፉን ለማስመረቅ በሚያደርግበት ጊዜ ያ ሲሰረዝበትና ራሱም በጻፈው በአደባባይ ሚዲያ ላይ ወጥቶ ተናግሯል። ከኬንያ መንግስት ጋር የነበረው ግንኙነት ትረስት እንደማያደርጋቸው በዛም ምክንያት መጽሐፍ ምረቃውን ኬንያ ላይ ሳይሆን አውሮፓ ላይ እንደሚያደርግ እሱም የመጀመሪያው የመጽሐፍ ምረቃ ኖቬምበር 26 2024 ኖረምበርግ ላይ ነው ያደረገው። ይሄም ፐብሊክ ነው፣ ፐብሊክ ኢንፎርሜሽን ነው የምታገኙት። ከኖቬምበር 26 2024 ጀምሮ አቶ ጀዋር መሐመድ ኬንያም አይኖሩም፣ አሜሪካም አይኖሩም፣ አውሮፓ ነው ሲኖሩ የነበሩት። በአደባባይም ዩሮፓ ነው የሚኖሩ፣ ኔዘርላንድ ነው ሲኖሩ የነበረው። ይሄንንም 3 ጊዜ በዚች በዲሴምበር ውስጥ ራሱ ነግሯችሁ ነበረ። ዲሴምበር 19 ላይ የሚስቱ ልደት ነበረ። ኦክቶበር 9 ላይ የኢሬቻ ነበር። አሁን ፐብሊክ ብቻ ነው የምናገረው ያልኩት የውስጡ ነው ብዬ ነው። ፐብሊክ የሆነው ሁላችንም የሚያግባባው ላይ ብቻ እንድንቆይ ነው፣ ፌር እንድንነው። ኢሬቻን አክብረዋል። ካስታወሳችሁ ጀዋር ከሁለት ሌሎች ሰዎች ጋር ሆኖ ንፋስ እያላጋው በስዊድን ውሃ ዳርቻ አክብረዋል ኢሬቻ። ሪሜምበር ዛት ሴፕቴምበር ላይ መልሶ ዲሴምበር 19 ላይ የሚስቱ ልደት ነው የነበረው። ከአውሮፓ ሆኖ ከሚስቱ ጋር ከኔዘርላንድ ለጥፈዋል። ይሄ ፐብሊክሊ ዲሴምበር 26ም ለጥፈዋል። ዲሴምበር 31 ደግሞ እንኳን ለአዲስ ዓመት አደረሳችሁ ብሎ ከዛው ከአውሮፓ ለጥፈዋል። የዚህን የ5 ወር ጊዜ እንኳን ብታዩ ሰውየው አውሮፓ ሲኖር እንደነበረ ይነግራቸዋል። እሱ ከእስር ቤት ከተለቀቀ በኋላ አሜሪካ ለጉዞ ሄዷል። ለስራና ለፖለቲካ ስራው ሄዷል። ይሄም ደግሞ ፐብሊክሊ የተለጠፈ ነው። ባለፈው የኢትዮጵያ ያለውናን ማስጠበቅ ስብስብ በሚል ላይ ተገኝቷል አሜሪካ። ከዛ በፊትም ጁላይ አካባቢ ሄዷል። አሜሪካ ለጉብኝትና ለስራ እንጂ የፖለቲካ ስራንም ጨምሮ ኖሮበት አያውቅም። ኖርማሊ ከእስር ቤት ሲወጣ ኬንያ ነው የሚኖረው። ኬንያ ሲኖር ደግሞ በጣም በሚገርም ሁኔታ ምን ተብሎ ነው የተጻፈው እዚህ ጋር እኔ የተፈታሁት በአሜሪካ መንግስትና
በኬንያ መንግስት ጫና መሆኑን አምኗል። አቶ ጀዋር ተገርፎ ቤዚካሊ ተገርፎ የሚለው ኮቴሽንስ ማለት ኢንትሮጌት ተደርጎ በጣበታለን እሱ አምኗል የሚል ነው። ይሄንን እኮ አቶ ጀዋር መጽሐፉ ላይ ጽፏል። ብናደርጉ ኡሁሩ ኬንያታ እንዴት መጥቶ እንዳገኘው የሱን ሴፍቲ እና ኑሮ ጋራንቲ እንደሚያደርግ ተደራድሮ የአሜሪካ የሴክሬታሪ ኦፍ የምስራቅ አፍሪካ ተወካይ የአፍሪካ ምክትል ተወካይ የሆነው ጄፍሪ ፌልትማን መጥቶ እንዳነጋገረው እስር ቤት መጽሐፉ ላይ እና በዚህ ምክንያት ከእስር ቤት የተፈታሁት በአብይ ጸሎት ሳይሆን ጌታም ነግሮት ሳይሆን የአሜሪካ መንግስት እና የኬንያ መንግስት ጣልቃ ገብቶ ነው ብሎ መጽሐፍ ላይ ጽፏል። መጽሐፉ ላይ በአማርኛም ጽፎላችኋል፣ በአፋን ኦሮሞም ጽፏል። ያነበብነው ላይ ሄዳችሁ ሪፈር አድርጉት አለ። ስለዚህ አቶ ጀዋር አውሮፓ ነው ሲኖር የነበረው። ምንም ተአምርም ጥንቆላም አያስፈልግም። እንደውም ይሄን ያህል ካላወቁ አቶ ጀዋር አውሮፓ እንደሚኖር ትላንትና እና ትላንት ወዲያ ካወቁ ችግር አለ ማለት ነው። ቤዚካሊ ድድብና የለየ ድድብና ነው ማለት ነው። ያንን ካላወቅ አውሮፓ እንደሚኖር እና ትላንትና ከተገለጠልህ ችግር ነው ማለት ነው። ፐብሊክሊ አውሮፓ ነው የሚኖረው፣ አሜሪካም አልኖርም። ኬንያም ካቆመ 1 ዓመት አልፎታል። ከኖቬምበር አጋማሽ ጀምሮ ነው የወጣው ከኬንያ። ስለዚህ ኬንያን በተለያየ መልኩ ለስራ ሊሄድ ይችላል አልፎ አልፎ እንጂ ኬንያ መኖሩን ካቆመ 13 ወር አልፎታል። ስለዚህ ይሄ ግልጽ እንዲሆን ነው። መጀመሪያው ላይ ሪፖርት ላይ ምንም ተመርምሮ አይደለም የተገኘው፣ አውሮፓ ነው የሚኖረው። ስለዚህ ካገኛችሁት ጀዋር እስቲ አሜሪካ እንደነበረ አሜሪካ ይኖር እንደሆነ አሳዩን የሚለው አሜሪካ አይኖርም። ጀዋር አውሮፓ ነው ሲኖር የነበረው፣ ኬንያም አይኖርም። ከኬንያ ከወጣ 13 ወር አልፎታል። ማወቅ ለምትፈልጉት እንድታውቁት ነው። ድጋሜ አሜሪካ ሄደዋል። አዎ ለስራ። መቼ? አሁን ይሄ ወደ ማስረጃው ይወስደናል። ክሌም የተደረገው መጀመሪያው ምንድነው? ዲሴምበር አይደለም ሴፕቴምበር ላይ የተባለው ሰውየው በኢትዮጵያ ሴፕቴምበር መጨረሻ፣ ከፈረንጆቹ ኦክቶበር 9 ያልኩት። ዲሴምበር አልተባለም። ዲሴምበር ኢሬቻ ከበር አልተባለም ያልኩት በእኛ ሴፕቴምበር መጨረሻ፣ በፈረንጆቹ ዲሴምበር እና ኦክቶበር 9 ላይ ያቆጣጠር ልዩነት ስላለ ኦክቶበር ላይ 9 ላይ ሄዱና ፌስቡኩን ከሶስት ሰዎች ጋር ከሚስቱ ጋርና ከሆነ ሌላ ሰው ጋር አክብሯል። ከየት ሆኖ? ከስዊድን ሆኖ። ቀጥሎ ዲሴምበር 19 ላይ የሚስቱን በርዝዴ አክብሯል። ደግሞዋለሁ። ዲሴምበር 26 ላይ ከዛው ከኔዘርላንድ ሆኖ ለጥፏል። ከዛ ዲሴምበር 31 ላይ ከሚስቱ ጋር ሆኖ ሃፒ ኒው ይር ብሏል ነው ያልኩት። ጀዋር አውሮፓ ነው ሲኖር የነበረው። አሁንም አውሮፓ ነው ያለው። ወደሚኖርበት ነው የተመለሰው። ይሄ ከዲፖርቴሽን ጋር ተገናኝቶ ሬሌቫንስ ስላለው ነው እዚህ የማስቀምጠው። አሜሪካ መጥቷል በተባለበት ጊዜ አዎ መጥቷል። አልተሳሳቱም፣ መጥቷል። ተርስዴይ በተባለበት ኖቬምበር 27 ኦልሬዲ አሜሪካ ነው የነበረው። አዎ ነበረ። ችግሩ የሚሆነው ቲኬቱ ላይ የተገለጸው ነው። ቲኬቱ ላይ የተባለው ቲኬቱ ያሳያል የተባለው ኖቬምበር 27 አትላንታ መጣ። ከዛ ከ3 ቀን በኋላ ወደ ሚኒሶታ ሄደ። ፋይናል ዴስቲኔሽን ነው፣ ቀኑም አልተናገሩም። ቤዚካሊ ኖቬምበር 27 ላይ አትላንታ መጣ ነው እንጂ ፋይናል ዴስቲኔሽን ሚኒሶታ ነው ያሉት። ሚኒሶታ መቼ እንደሄደ አልገለጹም። ዘን የተመለሰው ደግሞ ዲሴምበር 11 ነው ይላል እዚህ ደብዳቤው ላይ። ዲሴምበር 11 ጥርጣሬ ደርሷቸው አቶ ጀዋር ሲራጅ መሐመድ እንዲመረመር አሬስት ዋራንት ወጣ። መቼ? ዲሴምበር 11 ስንት ሰዓት? 6:05 PM የመጨረሻው ፕሌን ላይ። ወዴት ነው የሚሄደው? ወደ አምስተርዳም። ከዛስ መዳረሻው ቦሌ ኢንተርናሽናል ኤርፖርት። የት ነው የተባለው? እሱም እዚህ ጋር ነው ያለው። ይሄው ቦሌ የሚለውን ታች ይውልኝ። አምስተርዳም with a final destination to ቦሌ አዲስ አበባ ኢንተርናሽናል ኤርፖርት ነው። ከዛ ይሄ ዲሴምበር 11 ላይ የሆነው እዚች ጋር የተዘረዘረችው እዚህ እንትኑ ላይ ነው የምንቆየው፣ እዚህ ዶክመንቱ ላይ ነው የምንቆየው። ዲሴምበር 11 ላይ KLA ነው ይላል።
ይሁት አሙቡታይ ኤልኤ ወይም ሎስ አንጀለስ ይላል ፊልድ ዲቪዥን። አቶ ጀዋር መሐመድ